ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአፋር ብሔራዊ አንድነት አብዮታዊ ግንባር በአጭሩ ኡጉጉሙ ከሌሎች የኢትዮጵያ የፖለቲካና ታጣቂ ኃይሎች ጋር በትብብር ለመስራት መወሰኑን ከገለጸ ሰንብቷል። ከአማራ ፋኖ ብሔራዊ ንቅናቄ ሰብሳቢ ከአርበኛ ዘመነ ካሴ ጋርም እንደዚሁ ተገናኝተው በጉዳዩ ላይ ሰፊ ውይይት ማድረጋቸውን ነው ያገኘነው መረጃ የሚያመለክተው። በጉዳዩ ዙሪያ ማብራሪያዎችን እንዲሰጡኝ ሀጂ ኢብራሂም ኡስማን የኡጉጉሙ ሰብሳቢን መስመር ላይ አግኝቻለሁ። በጣም አመሰግናለሁ ሀጂ ኢብራሂም። በጣም አመሰግናለሁ። በትብብር ለመስራት ከሌሎች የኢትዮጵያ ኃይሎች ጋር እንቅስቃሴ ላይ እንዳላችሁ ይታወቃልና ስለሱ ወደ ኋላ ላይ መጣሉ። ግን ኡጉጉሙ ማን ነው? ስለ ኡጉጉሙ ባጭሩ ቢነግሩኝ። ኡጉጉሙ ማለት በ50 ዓመታት ዕድሜ የትግል ታሪክ ያላት ድርጅት ነው። በዘመናት ለአፋር ሕዝብ ነፃ ለማውጣት ብዙ መስዋዕት የከፈለና ብዙ የተሰዉ አባላቶች ያሉትና አሁን በለውጥ ጊዜ ደግሞ ለውጥም ይስተካከል ተብሎ በለውጥ ምክንያት ወደ ከጫካ ወደ ሀገር ውስጥ የገቡና እንደገና ደግሞ ይሄም አብይና የአብይ ተከታይ መንግስት ለውጡን በመቀልበሱ ምክንያት ደግሞ እንደገና ተመልሶ ወደ ጫካ የገባ የብዙ ዘመናት የትግል ታሪክ ያለው ትግል ነው ኡጉጉሙ ማለት። እንደው ሀጂ ኢብራሂም ምንድነው ተልኳችሁ? በዋናነት ወደ ትግል የገባችሁበትና ለማሳካት የምትሰሩለት ዓላማ ምንድን ነው? ለውጥ መጣ በማለቱ ለውጥ ደግሞ ማለመኖር ካረጋገጥን በኋላ ደግሞ ለመላው የኢትዮጵያ ህዝቦችና ተቃዋሚ ድርጅቶች ተሰልፈን ኢትዮጵያ አጠቃላይ እንዳትፈርስ አሁን ባለውን የብልጽግና በመሪ ድርጅት ሆኖ አገርን ለመፍረስ የመጣ አይነት ነገር ያለውንና ፕሮግራም ያለው የሚመስል ብልጽግና ለማጥፋት እና አጠቃላይ ግን የኢትዮጵያ ህዝቦች እና ኢትዮጵያ ተቃዋሚ ድርጅቶች ጋር ሆነን እንድንታገል አስፈላጊ መስዋዕት ከፍለን ደግሞ አገራችን ህዝቦች በሙሉ ነፃ ልናወጣ ብለን ነው ዋነኛው ዓላማ ይሄ ይመስላል። የአብይ አህመድ አገዛዝ ብልጽግና ለአፋር ህዝብ አሁን ምኑ ነው? አሁን በብልጽግና ዘመን የአፋር ህዝብ ምን ላይ ነው ያለው? አፋር ህዝብ መብቱን የተገፈፈ አጠቃላይ ማህበረሰብ ክፍሎች ማለት ወጣቶች፣ ሴቶች፣ ሽማግሌዎች አጠቃላይ በስር ቤት በመብቱን የተገፈፈበት ዘመን ነው አሁን የ8 ዓመታት። ምክንያቱም ታዋቂ ሰዎች ሴቶችም ጭምር ታዋቂ ሰዎች ደግሞ በማረሚያ ላይ እየተቀጣበት ዘመን ነው አሁን ያለውና እንደገና ደግሞ አጠቃላይ ተፈጥሮ ሀብትም ይሁን አጠቃላይ የህዝብ ሀብት ደግሞ የውስን ሰዎችን ጥቅም ላይ የዋለና ውስን ሰዎች ደግሞ ከውጭም ከውስጥም ይጠቀምበት ከውጭ ሀገርም ከውስጥ ሀገርም ደግሞ ቤቶች የሚገነባበት እና አጠቃላይ ግን ህዝቡ መጫወቻ የሆነበት ሰዓት ነው አሁን ያለው። የአፋር ህዝብ መብት ከመላው ኢትዮጵያ ህዝብ በላይ የአፋር ህዝብ የተገፈበት ሰዓት ነው አሁን ያለ ነው እና እኛ ለማታገል ደግሞ ተገደን ነው ወደ ትግል የገባ ነው። ቀላል ነገር አይደለም። ደግሞ ዳኛ የለውም። ከዛ በላይ ደግሞ ፌደራል መንግስት ዳኛ በሆን ኖሮ አፋር ህዝብ ደግሞ እፎይታ ያገኘው ነበር። ይሄ ሁሉ መከራና ችግር አይገባም ነበር። አሁን ግን ዳኛ ጠፍተው ነው። አጠቃላይ ዳኛ ጠፍተው ነው። ፌደራል ያሉት አመራሮች፣ ሚኒስትሮች እንደገና ደግሞ አዲስ አበባ ላይ ያለውን እኔ እንጃ ይሄ ታላላቅ ሰዎች ደግሞ ለአፋር ህዝብ ላይ ሰቆቃና ችግር ላይ ተካፋይ የሆነበት ተሳተፈበት ዘመን ላይ ነው ያለው እና እንደ አፋር እንዳልከው ደግሞ አፋር ህዝብ ደግሞ መከበር ያለበት መብቱን ማስከበር ያለበት ህዝብ ነው። ምክንያቱም ለኢትዮጵያ ህዝብ የሚጠቅምና ሁሌ መስዋዕት የሚሆን ጎሮሮ ላይ ያለው እና ስትራቴጂክ የሆነ ጂኦግራፊካል ሎኬሽን ላይ ያለው ህዝብ በመሆኑ የኛ ህዝብ ደግሞ ሁሉም ነገር ደግሞ መከበር የነበረበት ህዝብ በመሆኑ አሁን ግን በጣም የተጨቆነበት በጣም የተቸገሩበት በረሃብም በጥማትም በውሃ ጥማትም በረሃብም በልማት የሚባል ነገር የለም። ከዛ በላይ ግን እየተቀጡ ነው ህዝቡ። ስለዚህ በጣም አስቸጋሪ የሆነ ዘመን ነው ማለት ይቻላል ለአፋር ህዝብ። እርስዎ በመንግስት ውስጥ ነበሩ። ባለው ሁኔታ ነገሮች አዝማሚያቸው ጥሩ አይደለም ብለው ተመልሰው ወደ ጫካ ገብተዋል። የመጨረሻ ጫካ እንዲገቡ ያደረጉትን ምን አይነት በደሎች፣ ጭቆናዎች መፈጸሙን ተረድተው ነው ወደ ጫካ የገቡት? ምንድን ያደረገው ብልጽግና? ከሁሉም ግልጽ ነው። ለሀገራችን ህዝቦች በሙሉ ግልጽ የሆነ አካሄድ ነው ያለውና ብልጽግና ደግሞ ከተመሰረተ ጊዜ ጀምሮ ህዝቡን ለመጨፍጨፍ ጦርነቱም እንደ ዓላማ የያዘ አጠቃላይ ህዝቡን እፎይታ እንዲያገኘው ህዝቡ ደግሞ ለመጨፍጨፍ ለወታደራዊና ለጦርነት ህዝቡን ለማማገድ የተመሰረተ ድርጅት ይመስላል። የድርጅት ከመጣ 8 ዓመታት ህዝቡ በሙሉ የተጨረሰና የተጨፈጨፈ በመላው ሀገር ገለ ብዬም መናገር ስለማልችል ጠቅለል ባለመልኩ ህዝቡን እየተጨፈጨፈና እየተጨረሰ ከመጣበት ዕለት ጀምሮ እስካሁን ሰላም ባለመኖሩ ምክንያት መስዋዕትን ከፍለን አጠቃላይ ተባብረን ተያይዘን እንደገና ደግሞ አንድ ላይ
ተሳስረን የብልጽግና ካልጠፋ አጠቃላይ አገሩን ይፈርሳል። ህዝቡም ደግሞ እንደሚያል አጠቃላይ በሀገር ደረጃም ሊሆን በክልሉም አጠቃላይ ህዝቡ በእስር ቤት ውስጥ ህዝቡ ደግሞ በረሃብ እየሞተ የህዝብ ሀብት ደግሞ እየተዘረፈ የግለሰቦች ጥቅም ላይ ያዋለ ከውጭም ከውስጥም ደግሞ ሀብት የሚያካበቱ አመራሮች ያሉበት ሀገር በመሆኑና ከዚህ ታይቶ ያልታወቀ ከንጉስ ጊዜ ጀምሮ እስካሁን በኢህአዴግም በደርግም ያልታየ ህዝቡ ላይ እየተጨፈጨፈበት ጊዜ በመሆኑ እኛ ደግሞ እንደገና እልህ አስጨራሽ ትግል አድርገን የብልጽግና የሚባል አውሬ ማጥፋት እስክትቻለ ድረስ መታገል እንዳለብን ነው። ይሄ የሀገር ጉዳይ በመሆኑ ደግሞ ሀገር ጉዳይ ደግሞ መተባበር ስለሚያስፈልግ ተባብረን እንስራ ብለን ነው አሁን ካለንበት እየተወያየን እየተነጋገርን ያለ ነው እና እዚህ በበለጠ ደግሞ እየተሳሰርንና እየተገናኘን የምንሰራበት ጊዜ ደግሞ በጣም ውስን ጊዜ ነው የቀረው ብዬ ነው የማምነው። እንግዲህ ሀጂ ኢብራሂም ኡጉጉሙ አንጋፋ የሆነ ታጣቂ ቡድን ነው። ምናልባት አሁን የሰራዊቱ አቅም የሚንቀሳቀስባቸው ቦታዎች በቀጣይ ምን አይነት ወታደራዊ እንቅስቃሴዎች ሊያደርግ እንደሚችል በሚቀጥሉት ጊዜያት ተገናኝተን በሰፊው እንደምናወራ ተስፋ አደርጋለሁ። እስቲ አሁን ወደ ትብብሩ እንምጣ። ትብብሩ ምን ይመስላል? ምን ላይ ደርሷል? ዛሬ ከአርበኛ ዘመነ ካሴ ጋር መገናኘታችሁን የሚገልጽ በፎቶግራፍም ተደግፎ የወጣውን መረጃ አይተናል። እንደው ትብብሩ በአጠቃላይ ምን ደረጃ ላይ ይገኛል? በአጠቃላይ የትብብሩ መንፈስ እኛ ተባብረን ካልሰራን ተያይዘን ልናጠፋ ነው። እያንዳንዱ እሳቤ ጋር ተያይዘን ነው። ምክንያቱም አማራ ከጠፋ አፋር አይቀርም፣ ትግራይ ከጠፋ አማራ አይቀርም እና ሌላ ኢትዮጵያውያን ደግሞ አብረን ካልተባበር እና አብረን ተሳስረን ካልሰራ ነው ደግሞ አጠቃላይ ተያይዘን እንዳናጠፋ ብለን ነው። እሳቤው ይሄ ነው። ከዚህ በላይ ደግሞ መሄድ ትንሽ ይከብደኛልና ቀጣይ ስላለ የሚቀር ነገር ስላለ ብዬ ነው። ነገሮቹ ግን ይፋ የሚሆንበት ጊዜ ሊኖር ስለሚችል ከዚህ በላይ መሄድ ስለማልፈልግ ነው። እንደው ሀጂ ኢብራሂም ይሄ ጊዜ ላይ መተባበር አስፈላጊ ነው ብላችሁ አምናችሁ እንግዲህ ወደዛ ሂደት ገብታችኋል። በአላማም ይሁን በተለያየ መልኩ አትስማሙም፣ አንድ መንገድ ላይ ሆናችሁ አንድ መስመር ላይ ሆናችሁም አላችሁ፣ ግን መተባበር ያስፈልጋል አላችሁ። ለምን ወደዛ መጣችሁ? እንደው ትብብር አስፈላጊነቱን ምን ያህል ኡጉጉሙ አምኖበት ነው ውሳኔ ላይ ደርሰው እየሰራበት ያለው? የቀይ በሬ ነጭ በሬ ጥቁር በሬ ምሳሌ እንዳንሆን ነው ትብብሩ የሚያስፈልገው። ምክንያቱም አፋር ከጠፋ ሌላ ኢትዮጵያውያን ይኖራል ብሎ ስለማናስብ እንደገና ደግሞ ሌላ ኢትዮጵያ ብሔር ብሔረሰቦች ህዝቦች በተናጠል የምናጠፋ ከሆነ ደግሞ ቀሪ ሰዎች ህልውና ለመጠበቅ በጣም የሚከብድ በመሆኑ ሀገር ህልውና ለመጠበቅ አጠቃላይ ለኢትዮጵያ ህልውና ለመጠበቅ ነው። ትብብር ከሌለ ሀገር የሚፈርሳል፣ ህዝቡም አጠቃላይ ስለሚጠፋ በተናጠል እንዳናጠፋ ነው ይሄ ትብብር ያስፈልጋል ብለን ያሰብነው ማለት ነው። ይህን ትብብራችሁን አብይ አህመድ ያልተቀደሰ ጋብቻ ነው፣ ባንዳና ባዳ ናቸው፣ ተባብረው ሀገር ሊያፈርሱ ነው በሚል ቅስቀሳ እያደረገ ነው። ስለናንተ በአገዛዙ በኩል እየተባለ ያለው ሀገር ላይ ክህደት እንደፈጸማችሁ ተደርጎ እየተገለጸ ነውና ለዚህ ምላሽ አላችሁ? እኛ አጠቃላይ አሁን የምንተባበርና አሊያንስ ገና የምናስበው ነገር ይኖራል። ግን እኛ ባንዳ አይደለንም፣ ተዋህዶዎች አይደለንም፣ አገርም አንከዳም። ብልጽግና ተቃዋሚ ሆነን ታገል ብለን በብልጽግና ተቃዋሚ መሆናችን ደግሞ የኢትዮጵያ ጠላት አይደለንም፣ የኢትዮጵያ ተዋህዶዎች አይደለንም። ይሄ በወሬኞች ወሬ ነው። ወሬኞች ደግሞ የማይለው ነገር የለም። ሁሉም ነገር እንደፈለገ ነው የሚናገሩት። የኛ ጠላት ደግሞ ኢትዮጵያ አይደለም፣ ለፋኖ አማራ ህዝብ አይደለም፣ ኡጉጉሙ ከአፋር ጠላት አይደለም። የኛ ጠላት ማለት ብልጽግና ማለት ነው። ብልጽግና ማለት ድርጅት ነው። ይሄ ድርጅት ደግሞ አገር እንመራለን ተብሎ በለውጥ ምክንያት በህዝብ መስዋዕትነት የመጣ ድርጅት ነው። ህዝቡን መስዋዕት ከከፈለ በኋላ ደግሞ ህዝቡን ከሃዲ የሚባለው የዚህ ከሃዲ ድርጅት ደግሞ የሌሎችን ደግሞ አገር እንደካደ ማውራቱ ደግሞ ወሬ ነው እንጂ እኛ ወሬኞች እኛ ከሃዲዎች አይደለም፣ ይታወቃል። ህዝቡ ደግሞ ይወስንልናል። ምክንያቱም እኛ ከሃዲ ከሆን ህዝቡም ይመሰክርልናል። እኛ ደግሞ የኢትዮጵያ ከሃዲዎች አይደለንም። ትብብሩ ግን ለማላው ዓለም ነው እየደገፈን ያለነው እና ዓለም ስለሚደገፈን ደግሞ የገሌ ባንዳ ነው የገሌ የሚባለው ነገር ደግሞ ወሬን ማሰራጨት ነው እንጂ ትርጉም ያለው ነገር እንዳልሆነ ነው የሚገልጸው። እንግዲህ የክልሉ አመራሮችም ከኦህዴድ ብልጽግና ጎን ተሰልፈው በአፋር ላይ የአብይ አህመድን ጥቅም በማስከበር በማስጠበቅ ለአፋር ህዝብ ጀርባ የሰጡበት ሁኔታ ነው ያለውና አሁን የአፋር ህዝብ ከናንተ ጎን ነው ማለት እንችላለን? ከናንተ ጎን ተሰልፎ ለነጻነት ለመብቃት ዝግጁ ነው ማለት እንችላለን? ይሄ እንደ ማስረጃ የማቀርበው የተወሰነ ወራቶች ለምሳሌ 13 ወር 12 ወር ማለት እንችላለን። ከአንድ አመት ከ3 ወር ምናምን ነው አሁን እንደገና ወደ ትግል የገባንበት። እኔ ብቻ ሆኜ ነው የሄድኩት ወደ ጫካ ብቻ ሆኜ ከናጃቢ 3 ሆነ ነው የገባ ነው ከሚዘፈሩ ማለት ነው። አሁን ግን ወደ ሺዎች የሚቆጠር የአፋር ወጣቶች ሞቶ ከላዎችን አልፎ በግድ
ከክለቦች ተሽሎክልኮ ወደ ጫካ የገባበትና ትግሉ በጣም የተደራጀ ኃይል ያደራጀንበት ይሄ ምስክር ማለት ይቻላል። አፋር ህዝብ ትግል ይፈልጋል አይፈልግም ማለት እነ ማስረጃ ማቅረብ እንችላለን። እና አፋር ህዝብ አሁን ዛሬ ደግሞ ብልጽግና የሚባል ስም አፋር ለመጥፋት የመጣ መሆኑን ነው የሚያስበው። ምክንያቱም እኛን ለመጥፋት የመጣ መንግስት ነው አሁን ያለው ብሎ ያስባል። ስለዚህ አጠቃላይ ግን እኛን የማይደገፍ አፋር ወጣቶች፣ ሴቶች፣ ሽማግሌዎች፣ ሃይማኖት ሰዎች ያለ አይመስልም። ካሉ ግን ብልጽግና ተብሎ የተሰለፉ የጥቅም አጋሮች ብቻ ናቸው እኛ ላይ ተቃውሞ የሚያርጉት። መንግስት እንዳለ ያስመሰላሉ። ይህን መንግስት ያለ ህዝብ ሊኖር ስለማይታሰብ ህዝቡ ደግሞ በሙሉ ማለት ይቻላል 80% 90% ማለት እንችላለን በጎጎሞ ጋር ነው ማለት እንችላለን። ሀጂ ኢብራሂም ትብብር ስትመሰርቱ ብዙ ጊዜም ይባላል አንድ የጋራ ጠላት ብላችሁ አብይ አህመድን ነጥላችሁ አውጥታችሁ እሱን ልትፋለሙ እንደሆነ ነው የምንገምተውም የምንጠብቀውም። ግን ከሆነ በኋላስ ሀገር እንዴት ትቆማለች? አብይ አህመድ አንድ እንቅፋት ነው፣ እሱን ዞር ማድረግ ከቻላችሁ በኋላ ነገር ግን በቀጣይስ በዓላማ አንድነት፣ በዓላማ ስምምነት፣ በኢትዮጵያዊነት ላይ የጋራ አጀንዳ አላችሁ ወይ? ነገ ኢትዮጵያን ለማስቀጠል ትብብሩስ በምን ያህል ደረጃ ህዝቡ እምነት ሊሰጠው ይችላል የሚለው በጥያቄ መነሳቱ አይቀርም። እዚህ ላይ የሚሉት አለ። ኢትዮጵያ ማለት በተፈጥሮ የምትለያይ ሀገር አይደለም። አንድነት የሚወደድ ህዝብ ነው ኢትዮጵያ ህዝብ ማለት። አጠቃላይ ኢትዮጵያዊነት ደግሞ ማጥፋት የሌለበት ቅርስ ነገር ነው ለሀገር። ለኢትዮጵያ ህዝብ ደግሞ ኢትዮጵያ ህዝብ የሚለያይ ህዝብ ባለመሆኑ ምክንያቱ ደግሞ የህዝብ ውሳኔ የምንወስነው ውሳኔ ይኖራል ብለን እናስባለን። መጀመሪያ ግን ብልጽግና የማጥፋት ስራ ላይ ግን ህዝብ ነው የሚወስነው ጠቅላላ ለማለት ፈልጌ ነው። እና የኢትዮጵያ አንድነት ይቀጥላል እንጂ አይፈርስም። ሀጂ ኢብራሂም የጦርነት አዝማሚያ እየታየ ነው። ያው ፋኖ ወደ ጦርነት ከገባ 3 ዓመት ሆኖታል። ሌሎች ኃይሎች እየተቀላቀሉ ነው። ወታደራዊ እንቅስቃሴዎች እየታዩ ነው። ምናልባት በቅርብ የሆነ አጠቃላይ ጦርነት እንቅስቃሴ ሊኖር እንደሚችል ይገመታል። እንግዲህ ትብብሩም መሬት ላይ እየሰራችሁ እንዳለ ነው የምንሰማው። ስለዚህ በቀጣይ ምን እንጠብቃለን? ድል እንጠብቃለን። በቃ እናሸንፋለን ብለን ነው የምናስበው። እናሸንፋለን በእርግጠኛ እናስበው። እኛ ግን አማራጭ የለንም። ይሄ ጦርነት ሳንፈልግ ተገደን የምንገባ ባለፈው እስካሁን ተገደን የምንገባ መሆኑን ደግሞ በእርግጠኝነት እናውቃለን። አሁንም ደግሞ ለመላው ኢትዮጵያ የተካሄደውን ጦርነት ደግሞ እኛም የትም ገብተን የትም ዋሻ ገብተን ልንቀር ስለማንሆን እዚህ ላይ በግዴታ የማሳተፍ ግዴታ አለብን። እንደው በመጨረሻ ከህዝብስ ምን ትጠብቃላችሁ? አሁን የማይቀረው ተጋድሎ ከጫፍ ደርሷል። ስለዚህ ከህዝብ የምትጠብቁት አለ? ከህዝብ የምንጠብቀው ትብብር ጎን መሰለፍ ነው። ሌላ አማራጭ የለውም። ምክንያቱም እኛ ጎን ተሰልፎ ኢትዮጵያ ህዝብ ደግሞ በትብብር በመቆም አሁን ያለውን የብልጽግና መንግስት ደግሞ እንዲፈርስ ነው ተባብረን መስራት አለብን ነው አጠቃላይ ህዝቡ እኛ ጋር ተሰልፎ ማለት ነው። ለመላው የአፋር ህዝብና መላው የኢትዮጵያ ህዝብ አጠቃላይ አሁን ባለንበት ሰዓት ካልታገልነው ዕዳ ይሆንብናል። የኢትዮጵያ ህዝብና ኢትዮጵያ ሀገር ደግሞ ወደ ዕዳ እንዳትገባ ደግሞ አብረን ተባብረን ታግለን ተሳስረን በቁርኝት ከሰራ ነው ደግሞ ድል ቅርብ ጊዜ ስለሚሆን ጊዜው ዕዳ እንዳይሆንብን ደግሞ አብረን በመተባበር መስራት አለብን እና ህዝቡ እኛ ጎን ይሰልፍና አብረን እንስራ፣ አብረን እንታገል። አገር ደግሞ እንዳትፈርስ ደግሞ የሁሉም ኃላፊነት ስላለብን ወጣቶችም፣ ሴቶችም፣ ሽማግሌዎች፣ የሃይማኖት ሰዎችን ጭምር አጠቃላይ የኢትዮጵያ ህዝብ ደግሞ ተባብረን እንስራ ነው። በጣም አመሰግናለሁ። ሀጂ ኢብራሂም ኦስማን የአፋር ብሔራዊ አንድነት አብዮታዊ ግንባር ኡጉጉሙ ሰብሳቢ፣ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እኔም አመሰግናለሁ።